مبارك علينا وعليكم تقبل الله منا ومنكم عيد مبارك علينا وعليكم ثم الأيام أحلى الأيام يا رب يعيدنا كل الأوام ثم أياما أحلى الأيام يا رب يعيدنا كل الأوام عيد مبارك عيد عيد مبارك عيد عيد مبارك عيد عيد مبارك وعلينا وعليكم እንኳን ለ1446ኛው የኢድ አልአድሃ አረፋ በዓል በሰላምና በጤና አደረሳችሁ። በዓል እንዴት ነው? በዓል ቆንጆ ነው፣ ደስ ይላል። እንዴት ነው በዓል የምታከብሩት? ቤተሰቦችን በመጠየቅ እሺ። እና አብሮ በመስገድ። አንተስ ለበዓል ምን ታደርጋለህ? ከቤተሰብ ጋር መዝናናት። ከቤተሰብ ጋር ትዝናናለህ? እሺ። እናንተስ? አንድ ላይ ለመዝናናትና በአንድ ላይ ለመስገድ ነው የምትሄዱት፣ ከቤተሰብ ጋር በጋራ በመሆን ማለት ነው። እሷ እንዳለችው ነው። እናንተም ጠዋት ሄዳችሁ ሰግዳችሁ ትመለሳላችሁ። ጥሩ። የተለያዩ ሰዎችን በመርዳት በዓልን ታሳልፋላችሁ። አዎ፣ በዓል ደስ የሚለው በዓል ደስታ ነው አይደለ? ስለዚህ ደስ ሲለን ደግሞ ሌሎችንም ማሰብ ይኖርብናል ማለት ነው። በጣም ደስ ይላል። ዛሬ ደግሞ በዓልን ከኢቲቪ ልጆች ዓለም ቻናል ጋር አብራችሁ ለማሳለፍ እዚህ ስቱዲዮ ተገኝታችኋል። ስለመጣችሁ እጅግ በጣም አድርገን እናመሰግናለን። እንተዋወቃችሁ እስቲ መጀመሪያ። ስሜ ዛህር ሙራድ ይባላል። እሺ። ስሜ ነዋል አብዱ ይባላል። ነዋል አብዱ። እሺ። አንተስ? ካሊድ ሰይድ። ካሊድ ሰይድ። ዊልዳን አሊ። ጥሩ። ተስሊም አብዱላጢፍ። ሳራ ኃይሉ። ሳራ ኃይሉ። እኔ ደግሞ ሳምራይ ግርማ እባላለሁ። ስለዚህ በዓልን አስመልክቶ የተለያዩ ጨዋታዊ ውድድሮችን እናደርጋለን። እነዚህ ጨዋታዎች በግልም በቡድንም ሆናችሁ የምትጫወቷቸው ጨዋታዎች ናቸው። በግል ስትጫወቱ ከናንተ ውስጥ ቡድን ሆናችኋል አይደል? 3 ስለዚህ የግል ጨዋታው የናንተን ቡድን ወክሎ መጥቶ ይጫወታል ማለት ነው። እንደዛው ሁሉ ደግሞ በጋራ የምትጫወቷቸው የተለያዩ ጨዋታዎች አሉ። የዛሬው ጨዋታችን ሳጥን ውስጥ ምን አለ ይሰኛል። ሳጥን ውስጥ ምን አለ የተሰኘው ዝግጅታችን በጣም የሚያዝናና የሚያስተምር እንዲሁም ደግሞ በስተመጨረሻ እናንተን ደስ የሚያሰኛችሁ ሽልማቶች ያለበት ጨዋታ ነው። ስለዚህ ልጆችም እየመጡ ይሄን ጨዋታ እንዲወዳደሩ በዚሁ አጋጣሚ እንጋብዛቸዋለን። ውድድራችን መጀመር እንችላለን። ስለዚህ ያሉት ህግና ደንቦች እያንዳንዱን ጨዋታ ስታከናውኑ 30 ሰከንድ ነው የሚሰጣችሁ። በዚህ 30 ሰከንድ ውስጥ እናንተ ተግባራችሁን ወይም የምትከውኑትን ነገር ታጠናቅቃላችሁ ማለት ነው። ተግባብተናል? ተስማምተናል? በጣም ጥሩ። እስቲ አንዴ በጭብጨባ እንጀምረው። የመጀመሪያው ውድድራችን የሚሆነው እዚህ ከኋላችን የምትመለከቷቸው የተለያዩ ሳጥኖች አሉ አይደለ? ከስር ያሉትን 6ቱን እንጠቀማቸዋለን። ቁጥር ተጽፎባቸዋል። የፈለጋችሁትን ቁጥር ትጠሩና ከዛ ቁጥር ላይ ሄዳችሁ ውስጡ ያለውን ሆሄ ይዛችሁ በመምጣት በዛ ሆሄ ቃላት ትመሰርታላችሁ። በ30 ሰከንድ ውስጥ ቶሎ ብላችሁ ቃላት መመስረት። ብዙ ቃላት የመሰረተው ቡድን አሸናፊ ይሆናል ማለት ነው። ከየትኛው ቡድን እንጀምር? ከነሱ እንጀምር። ተስማሙ? ነይ አንቺ ና አብሮ ሰንጣሉ እስቲ። ልዩ አንድ አይነት። እሺ ልዩ አንድ አይነት። ስለዚህ አብሮ ሰንጣሉና ያሸነፈው ይጀምር ወይስ ሁለተኛ ይሆን? ይጀምር። እሺ አንድ አይነት ማን ነበር? ስለዚህ የምትጀምሩት እናንተ ናችሁ ማለት ነው። አጨብጭቡላችሁ። ከእናንተ ቡድን እንጀምራለን። ስለዚህ ማን የመጀመሪያውን ቁጥር ይጠራል? ትጠራለሽ? ኢዛሃር የመጀመሪያውን ቁጥር ትጠራልናለች። እያንዳንዳችሁ 3 ቁጥር ነው የምትጠሩት። ከዛ በኋላ ከጠራችሁ በኋላ በዛ ቃላት መመስረት ነው ጨዋታችን ማለት ነው። ስለዚህ የመጀመሪያውን 3ቱን እናንተ ትጫወታላችሁ። እናንተ ስትጨርሱ ደግሞ ወደ ሁለተኛው ቡድን የምንመጣ ይሆናል። ኢዛሃር የፈለግሽውን ቁጥር ጥሪ እስቲ። አንድ ቁጥር ውስጥ ያለውን ሆሄ እስቲ ሄደሽ አምጪው። ምን ይሆን የደረሳቸው? እነ ኢዛሃር አንድ ቁጥር እንጠርታለች። እሺ ይዘሽ ነይ፣ አሳይን እስቲ የደረሰሽን ሆሄ። ነው የደረሳቸው። ስለዚህ ምንድነው የሚያደርጉልን? ባላቸው 30 ሰከንድ ውስጥ በአ ቃላት ይመሰርታሉ ማለት ነው። መጀመር ትችላላችሁ ሶስታችሁም። እኔ ቆጥራለሁ። አበበ። እሺ 30 ሰከንድ ነው ያላችሁ። አሰበ። አሳ። እሺ 4 አየ። ካሊዶም ጥራ እንጂ። አረፈ። እሺ አለ። እሺ 7 አነበበ። እሺ አሳወቀ። አበደ። አሳወቀ። 30 ሰከንዳችሁ አልቋል። 10 ቃላቶችን መስረታችኋል ማለት ነው። በጣም ጥሩ። እሺ የመጀመሪያው ሆሄያችን አ ነበረች። ስለዚህ አሁን ደግሞ
ነዋል ሁለተኛውን ቁጥር ትጠራልናለች። በመጀመሪያው ዙር 10 ቃላትን መመስረት ትችላችኋል። በአ ሁለተኛውን ቁጥር ጥሪ እስቲ ነዋል። 3 ቁጥር እስቲ 3 ቁጥር ላይ ያለው ሆሄ ምን ይሆን? ሂጂና አምጪ። እናንተ ከነሱ ልምድ እየወሰዳችሁ ነው። ስለዚህ ለማሸነፍ ቃላት ምስረታ ላይ ናችሁ ማለት ነው። ያልተጠሩ ሆሄያትን በማሰብ ሃን የደረሰሽ ሀ ሆሄ ሀ ደርሳታለች። ስለዚህ በሀ ቶሎ ቶሎ ቃላት መመስረት ትችላላችሁ። ሀብል ሐውልት። እሺ ካሊድ እየተሳተፍክ እሺ 2 ጠርታችኋል። ደቂቃ መቁጠር ጀምሯል። ኮምፒውተር ደቂቃ እየቆጠረ ነው። ካውንት ዳውን እየቀነሰ እየሄደ ነው። 30 ሰከንድ ነው የነበራችሁ፣ አሁን ቀንሷል። እሺ ሀረር እያሰባችሁ መነጋገር ትችላላችሁ ከመጣላችሁ። ሀዘን ስንት ደረሳችሁ? 4። እሺ ቀጥሉ። ሰከንዳችሁ 10 ሰከንድ ነው የቀራችሁ። 10 ሰከንድ አረብ ነው ሀረብ አይደለም አይደል? እሺ ሌል ሀብት አስበ አልቋል። 30 ሰከንዳችሁ በጣም ጎበዞች። እሺ አንድ ተራ ነው የሚቀራችሁ። ስለዚህ የመጨረሻውን የምትሞክሩት ካሊድ ነው የሚጠራው። አሁን ካሊድ ስንት ቁጥር ይሻላችኋል? 6። ስለዚህ 6 ሳጥኖች አሉን። ከ6ቱ ሳጥኖች 6ን ካሊድ ጠርቷል። እስቲ 6 ሳጥን ውስጥ ያለው 6 ቁጥር ሳጥን ውስጥ ያለው ምን ይሆን? ሳጥን ውስጥ ምን አለ? ወ ምንድን ነው የደረሳችሁ? ወ። ስለዚህ በወ ቶሎ ቶሎ ቃላት ትመሰርታላችሁ። ኮምፒውተር ሰዓት መቁጠር ይጀምር። ወረቀት፣ ወንበር፣ ወርቅ። እሺ ጥሩ ነው። 3 ጠርታችኋል እስካሁን። እናንተ ድምጽ ማሰማት አትችሉም። እናንተ በነገራችኋቸው ቁጥር የእናንተን ውጤት እያስቀነሳችሁ ነው የምትመጡት። ወርድ አማርኛ ነው። አማርኛ ላይ ነው ያለነው። እሺ ወሬ። እሺ 4 ሰከንዳችሁ እያለቀ ነው። 4 3 2 1 አልቋል ማለት ነው። አሁን ደግሞ ወደ ቡድን 2 ተወዳዳሪዎች እናልፋለን ማለት ነው። ተራችሁ ደርሷል። ሳጥን ውስጥ ምን አለ? እንግዲህ አስተማሪው የሆነ ውድድራችን ነው። አሁንም እንደምትመለከቱት እዚህ ጋር 6 ሳጥኖች አሉን አይደለ? አጠቃላይ 9 ቢሆኑ ለጨዋታ እየተጠቀምናቸው ያለነው 6ቱን ነው። ከ6 ውስጥ 3ቱ ተጠርተዋል። ስለዚህ እናንተ 3ቱ የሚቀሩትን ያው ቀድሞ የመጥራትና ያለ መጥራት ጉዳይ ነው እንጂ 3ቱንም ትጫወታላችሁ ማለት ነው እየጠራችሁ። ከማን እንጀምር? ካንቺን ጀምረና ቁጥር ጥሪ። 4 ቁጥር። እስቲ 4 ቁጥር ውስጥ ሳጥን ውስጥ ምን አለ? ሳጥን ውስጥ ምን አለ? እስቲ ሂጂ አምጪ። 4 ቁጥር ውስጥ ያለው ሆሄ ምን ይሆን? ምንድን ያለው? ሽ ናት። ምንድን ናት እቺ ሆሄ? ሻ አይደለችም፣ ሽ ናት። ሽ የመጀመሪያ ሆሄ ብቻ አይደለም የተጠቀምነው፣ የተለያዩ ሆሄያቶችን ተጠቅመናል። ሽ። ስለዚህ በሽ ቃላት ትመሰርታላችሁ። ሰዓት መቁጠር ይጀምራል። በሽ መጀመር ትችላላችሁ። ሽምብራ፣ ሽንኩርት፣ ሽንጥ። እሺ ሽንጥ። እሺ ጎበዞች። 4 ጠርታችኋል እስካሁን። ሰዓታችሁ መቁጠር ጀምሯል። 9ኛው ሰከንድ ላይ ደርሳችኋል። ሽርሽር 5 ሰዓታችሁ አልቋል። ስለዚህ በመጀመሪያው ዙር ስንት ጠራችሁ ማለት ነው? 6። ሌላ ቀሪ ቁጥሮች አሉ። አሁንም ሳጥን ውስጥ ምን አለ ይቀጥላል። ሳጥን ውስጥ ምን አለ? አሁን ደግሞ የሚጠራልን ማለት ነው አንቺ ነሽ። ስንት ቁጥር? 2 ቁጥር ሳጥን ውስጥ ምን ይሆን ያለው? እስቲ ሂጂና አምጪ። 2 ቁጥር ሳጥን ውስጥ ምንድን ነው ያለው? ምን ሆሄ ነው ያለው? ምንድን ናት? ቅ ደርሳቸዋለች። አሁን ደግሞ ሳድስ ቤት ሆሄ ነው እየደረሳችሁ ያለው ለእናንተ። እንግዲህ ድል ነው። ስለዚህ ቅ በቅ ቃላት ትመሰርታላችሁ። ቅድም ስትመሰርታችሁ 6። ስለዚህ አሁን ደግሞ ከዛ በበለጠ ለማሻሻል እየሞከራችሁ አጠቃላይ ድምራችሁ ከፍ እንዲል ሰዓት መቁጠር ይጀምር ኮምፒውተር። እናንተ መጀመር ትችላላችሁ። ቅመማ ቅመም፣ ቅርጽ፣ ቅማል፣ ቅንድብ። አልተቻልሽም። ቅጫም፣ እሺ ቅራቅንቦ፣ እሺ ቅጠል። ጥሩ 8 ጠርታችኋል እስካሁን። በጣም ጎበዞች። ቅል፣ ቅል አለ። ቅል የሚባል አይደል? ቅል። ጎበዞች እያገሻቸው እንጂ ተጋገዙ። የጋራ እኮ ነው፣ የቡድን ስራ ነው። ሰዓታችሁ አልቋል። ስንት ጠራችሁ? 9 ጠርታችኋል። ቅድም 6 ነበራችሁ። በጣም ጎበዞች። አስቀምጪ።
ስለዚህ የመጨረሻው ሳጥን ነው የቀረ። የመጨረሻው ሳጥን ውስጥ ያለው ሆሄ ምን ይሆን? ቀድማችሁ ያዘጋጃችሁት ቃላት 5 ቁጥር ነው የቀረ። ስለዚህ 5 ቁጥር ውስጥ ያለው እስቲ ምን ይሆን? ሂጂና አምጪው። 5 ቁጥር ሳጥን ውስጥ ምን አለ? ደስ የሆነ ተንፈስ አላችሁ። ሳድስ ሆሄያት ከብደዋችሁ ነበር? ስታያችሁ አስጨነቋችሁ? ትንሽ ሳድስ ሲሆን ይከብዳል አይደለ? እሺ የመጀመሪያው ሆሄ ነው። እሺ ከሰል 4ኛው ሰከንድ ላይ ደርሰናል። እሺ አለቀ። ሳጥን ውስጥ ምን አለ በሚለው እንግዲህ ሳጥን ውስጥ የተለያዩ ሆሄያቶች ተቀምጠው ነበር። እያመጡ ቃላትን መስርተዋል። ይህ ዝግጅታችን አዝናኝም አስተማሪም ነው እንደነገርኳችሁ። በመጀመሪያው ዙር ውድድር ተምራችኋል አይደል? ተዝናንታችኋልም ጭምር። ሁለተኛው ዙር ውድድራችን ደግሞ የሚሆነው እዚህ ጋር የምታዩቸው 10 ኩባያዎች አሉ አይደል? 10 ካፖች አሉን። እነሱን ፊኛ አለን። በአንድ እጁ አንዳንድ ተወካይ ትልካላችሁ። በአንድ እጁ ፊኛዎቹን እያንጠባጠበ እነዚህን ኩባያዎች መገልበጥ ይሆናል ማለት ነው። ገብቷችኋል አይደለ? ስለዚህ የሚወዳደረው ከእናንተ ቡድን አንድ ተወካይ፣ አንድ ሰው ትመርጣላችሁ። ከእናንተም ቡድን አንድ ተወካይ ይኖረናል ማለት ነው። አሁንም ከመጀመሪያው ከእናንተን ጀምር። ስለዚህ አንድ ተወካይ ነው አሁን ከነሱ ይሁን። በቃ አሁንስ እናስጀምራችኋለን። ሁሉንም ልምድ ወስደው አይሆንም አይደለ? አሁን ደግሞ እናንተ ልምድ ትቀስማላችሁ። እሺ ማንን መረጣችሁ? አንቺ ትሆኛለሽ። ተስኒም ከሁለተኛው ቡድን ትወዳደር፣ ጓደኞቿ መርጠዋታል። ስለዚህ ተስኒም ምንድነው የምታረገው? ፊኛውን ወደ ላይ እያንጠባጠበች እዚህ ጋር የሚገኙትን 10 ኩባያዎች ትገለብጥልናለች ማለት ነው። ገብቶሻል አይደል ተስኒምዬ? ስለዚህ ለተስኒም መልካም እድል እንመኝላታለን። እናንተ ማረፍ ማለት ትችላላችሁ። ተስኒም እንግዲህ ይሄንን ውድድር ልትጀምር ተዘጋጅታለች። 30 ሰከንድ ነው አሁንም የሚሰጥሽ። ስለዚህ በዚህ 30 ሰከንድ ውስጥ ምን ያህል ኩባያ ገልብጠሻል የሚለው ለውድድሩ አሸናፊነታችሁን የሚያሳየው በ30 ሰከንድ ውስጥ የገለበጥሻቸው ኩባያዎች ብዛት ነው ማለት ነው። ስለዚህ እኔ እዚህ ጋር ሆኜ ተስኒምን እከታተላታለሁ። እናንተም እንግዲህ ሞራል መስጠት ትችላላችሁ። ተስኒም መጀመር ትችያለሽ። ሰላሳ ሰከንድ አልቋል። ተስኒም ምን ያህል ኩባያዎች ገልብጣለች? ስለዚህ የሚቆጠረው ይሄ የወደቀ ነበር አይደል? ምን ያህል ናቸው ተስኒም? በሐቀኝነት እስቲ ራስሽ 5። ስለዚህ ተስኒም በዚህ ውድድር 5 ኩባያዎችን ፊኛ እያንጠባጠበች መገልበጥ ትችላለች ማለት ነው። ለተስኒም ሞራል እንስጣት። ጎበዝ። አሸናፊውን የምንለየው እንግዲህ ቡድን 1 ከተወዳደረ በኋላ ምን ያህል ኩባያ እንደሚገለብጡ ስለምናቅ ተስኒም አሸናፊ ናት ማለት አንችልም። አሁን እነሱ ከተወዳደሩ በኋላ ደግሞ ብዛቱ ታይቶ የትኛው ቡድን አሸነፈ የሚለውን የምንለይ ይሆናል። አሁን በቀጥታ ወደ ቡድን 1 ነው የምንሄደው። ቡድን 1 ተወካያችሁን ላኩልን። ነወል ቡድን 1ን ወክላ መታለች። እሷም ልክ እንደ ተስኒም በአንድ እጇ ፊኛውን እያንጠባጠበች እነዚህን ኩባያዎች ትገለብጥና ታስቀምጣለች ማለት ነው አይደለ? አስተካክለሽ የማስቀመጥ ስራ ነው የምትሰሪው። አሸናፊውን የምንለየው ልክ ጨዋታው ሲያልቅ ይሆናል። በነገራችን ላይ ፊኛውን መያዝ አይቻልም። ምንድነው ማድረግ ያልኩት? ማንጠባጠብ። ስለዚህ አንቺ ፊኛውን እያንጠባጠብሽ ነው እነዚህን ኩባያዎች የምትገለብጪው። ኮምፒውተር ሰዓት መቁጠር ይጀምር። 30 ሰከንድ አለሽ። መልካም እድል። ሰዓት ሻልቋል። ነዋል ምን ያህል ኩባያዎች ገልብጣለች? እስቲ ራስሽ ንገሪኝ። 4 ኩባያዎችን መገልበጥ ትችላለች ማለት ነው። ተስኒም ስንት ነበር የገለበጠችው? 5። ስለዚህ በዚህ ውድድር አሸናፊው ማን ነው? ቡድን 2 እነ ተስኒም ይሄኛውን ውድድር ማሸነፍ ችለዋል ማለት ነው። በጣም ደስ ይል ነበር አይደለ? በጣም ጥሩ። በድጋሚ እንኳን ለ1446ኛው የኢድ አልአድሃ በዓል በሰላምና በጤና አደረሳችሁ። በዓሉን ምክንያት በማድረግ እንግዲህ እዚህ ከሚገኙ ልጆች ጋር ሳጥን ውስጥ ምን አለ በሚል የተለያዩ ጨዋታዊ ውድድሮችን እያደረግን ያለ ነው። ይሄ ጨዋታ አዝናኝም አስተማሪም ነው። 2 ዙሮችን አሳልፈናል። ወደ 3ኛው ዙር ነው በቀጥታ የምናልፈው። 3ኛው ዙር ውድድራችን የሚሆነው በምልክት መግለጽ ነው። ከኋላ የምትመለከቱት ሳጥኖች ውስጥ የተለያዩ ነገሮች ተቀምጠዋል፣ በጽሁፍ ማለት ነው። ያንን ጽሁፍ እንደ ቅድሙ ቁጥር ይጠሩና ያየው ሰው ጓደኞቹ ወይም የቡድኑ አባላት በምልክት ያስረዳል ማለት ነው። እነዛ የቡድን አባላቶች ደግሞ ምን እንደሆነ ይገምታሉ። ይህን ውድድር ደግሞ የትኛው ቡድን ያሸንፍ ይሆን አብረን የምንመለከት ይሆናል። ከቡድኑ ማን መረጣችሁ?
ኢዛሃር እንድታስረዳ መርጣችኋል። ስለዚህ ኢዛሃር ሳጥን ውስጥ ምን አለ ምን እንዳለ አናቅም። የተለያዩ ቃላቶች ተቀምጠዋል። አምጥታ እሱን ካነበበች በኋላ ለጓደኞቿ ሳታሳይ በምልክት የምትገልጽ ይሆናል። ህግና ደንቡ ምንም አይነት የአፍ እንቅስቃሴ ማድረግ አይፈቀድም። እሺ በአፍ ያንቀሳቀሳችሁ የምትናገሩ ከሆነ ጨዋታው ምን ይደረጋል? ይሰረዛል ማለት ነው። እንደተሸነፋችሁ ይቆጠራል። ስለዚህ የምትገልጹት በምልክት ብቻ ነው የሚሆነው። ተግባብተናል? ተስማምተናል? ለመስማማታችን እስቲ አንዴ በጣም ጥሩ ነይ ወደዚህ። ስንት ቁጥርን ጠራሽ? አሁንም አንድ ቁጥር። ስለዚህ አንድ ቁጥር ውስጥ ምን እንዳለ ይዘሽ ትመጫለሽ። ለጓደኞች እንዳታሳይ። አንድ ቁጥር ውስጥ ያለውን ይዘሽ ነይ። እናንተ ወደዚሁ እንደዞራችሁ እስቲ እኔና አንቺ ብቻ እናየዋለን ምን እንደሚላየሽ። በጣም ጥሩ። ስለዚህ አሁን ታስረዳችኋለሽ ማለት ነው። እዚህ ጋር ትቆሚያለሽ፣ እኔ አንቺ ቦታ ላይ ቆማለሁ። እስቲ ቦታ እንቀያል። እኔ ግን አልሞክርም፣ አብሬ አላግዛችሁም። እኔ እንዳትጠብቁ እሺ። ቁሚና እኔ ቦታ ላይ ለጓደኞች አስረጃቸው። ዶሮ በቀላሉ ማግኘት ችለዋል ማለት ነው። በጣም ጥሩ። እስቲ ሌላ ቁጥር መርጠሽ ሄደሽ ማንሳት ትችያለሽ። አሁን 6 ቁጥር ውስጥ ምን ይሆን ያለው? ከላይ ያለልሽ ሳጥን ውስጥ ምን አለ? ምንድን ያለው? ኢና አሁንም እንዳያዩት ኢዩና አስቀምጩ። እዛው አስቀምጩ። በጣም ጥሩ። አሳያቸው። ስጋ፣ ዳቦ፣ እየሞከራችሁ ሰዓት መቁጠር ጀምሯል። እንጀራ፣ ኬክ። ሌላ የሚያስረዳ ሰው ትቀይራላችሁ። እስቲ ካሊድ ያስረዳ። እስቲ ስንት ቁጥር ይሆንልኝ? 5 ቁጥር። 5 ቁጥር ሳጥን ውስጥ ምን አለ? ካሊድ ምንድን ያለው? ለራስህ ለኛ እንዳትነግረን። እናንተ ወደ እኔ ዙሩ። እንዳታዩ አንብብና ሳጥን ውስጥ ትመልሰዋለህ። ወረቀቱን እዛው ትመልሰዋለህ። እናንተ እንዳዞሩ ቦታው መልስ። እሺ አሁን መዞር ትችላላችሁ። ካሊድ 5 ቁጥር ሳጥን ውስጥ ምን እንዳለ አይተሃል አይደለ? ምን ይሆን ያለው? እኔ አላቅም። በአፍ መናገር አፍ ማንቀሳቀስ አይቻልም። ምን እንደሆነ በምልክት ግን ለጓደኞች አስረዳል። ቲቪ ትክክል ነሽ። ቴሌቪዥን ነው አይደል የሚለው? አሳየን እስቲ 5 ቁጥር ውስጥ የነበረውን አሳይ፣ ለካሜራ አሳይ። ቴሌቪዥን ይል ነበረ። ጎበዝ ካሊድ፣ ጥሩ ነው ያስረዳህበት መንገድ። ስለዚህ በቀላሉ ጓደኞችን ማወቅ ችለዋል። ወደ እናንተ መተናል። ዝግጁ ናችሁ? እሺ ማን ነው እንዲያስረዳ የመረጣችሁት? አንቺ ነሽ የተመረጥሽው። ተስኒም ካልተጠሩ ሳጥኖች ውስጥ ቁጥር መረጭ። እስቲ ስንት ቁጥር አልሽ? 3 ቁጥር። እሺ እኔም አሁን ማስረዳት ትጀምሪያለሽ። ኮምፒውተር ሰዓት መቁጠር ይጀምር። እሺ ጀምር። ሰዓታችሁ አልቋል። ምን ነበር? እስቲ አውጪና አሳየን። እስቲ እናንተ ሳያዩ ሊሞክሩ ነው። አዎ ትራስ አሳየን እስቲ። ትራስ የቡድን አንድ ቢሆን በምልክት መግለጽ ላይ ያልተቻላችሁም ቡድን አንዶች። በጣም ጥሩ። ተስኒም ሌላ ቁጥር ትጠሪያለሽ። እንዲሁ ሌላኛው ስንት ቁጥር ጠራሽ? 4 ቁጥር ሳጥን ውስጥ ምንድን ነው ያለው? ተስኒም አሁንም ብቻሽን የምታዩ ይሆናል። እናንተ ወደ እኔ ዙሩ። እዛው አንበቢና አስቀምጩ። እዛው እሺ፣ እዛው አስቀምጩ። በኋላ ላይ ታሳይናለሽ ምን እንደሆነ። 4 ቁጥር ሳጥን ውስጥ ምንድን ነው ያለው? ለሁላችንም ተደብቋል። ተስኒም ግን አይተዋለች። እሱን በምልክት ትገልጽልናለች። ስለዚህ የቡድኑ አባላቶች ይሞክራሉ። ኮምፒውተር ሰዓት መቁጠር ይጀምር። አንቺም ማስረዳት መጀመር ትችላለሽ። በግ፣ ፍየል፣ ፈረስ፣ አህያ። አህያን ለማስረዳት ያደረገችበት ሁኔታ ደስ ይላል። የሆነ እንስሳ ነው ግን ይራገጣል አይደለ? ይራገጣል የሚለውን ለመግለጽ ነው እግሯን ስታወናጭፍ የነበረው። አህያ መሆኑን ግን አሳየን። አንድ ሳጥን ነው የቀረው። ተስኒም 2 ቁጥር ሳጥን ውስጥ ምን እንዳለ አይታለች።
በምልክት መግለጽ ትጀምራለች። ጓደኞቿም ይመልሳሉ ማለት ነው። ኮምፒውተር ሰዓት መቁጠር ይጀምር። 30 ሰከንድ አላችሁ፣ ሞክሩ። ቸኮሌት፣ እሺ ሙዝ ነበር የደረሳት። ስለዚህ የሶስተኛውን በምልክት የመግለጽ ውድድር ቡድን 1 ሶስቱንም በመመለስ አሸናፊ መሆን ችሏል። ሳጥን ውስጥ ምን አለ የተሰኘው ዝግጅታችን የተከታተላችሁትን ይመስል ነበረ። የተለያዩ ጨዋታዊ ውድድሮችን አድርገዋል። ደስ ይል ነበር። እስቲ እነሱ የተሰማቸውን ስሜት ደግሞ ከነሱ እንስማ፣ ከናንተ እንስማ። ምን ተሰማችሁ? እኔ በጣም ደስ ተሰኝቻለሁ። ጨዋታውም ጥሩ ነው። እሺ ቀጥይ፣ ሀሳብ ካለሽ ማን እንቀበላለን? የምልክት ጨዋታ ላይ በተለይ ደስ ይላል። ሌሎችም ጨዋታዎች በደንብ ደስ ይላል። ጥሩ። እሺ ጨዋታዎች በጣም ደስ ይላል እና ትምህርት ሰጥተውናል። እናም መልካም በዓል። መልካም በዓል። እሺ እኔ በዚህ ጨዋታ ላይ ብዙ እንትኖችን ተምረህበታል። ጥሩ ካሊዶ። አዎ እየተዝናኑ መማርም አለ አይደል? አሁን ቃላት መመስረት ትምህርት ብቻ አይደለም። ስለዚህ እየተዝናናችሁ በጨዋታ መልክ ከጓደኞቻችሁ ጋር በዚህ መልኩ ቤት ውስጥ ከእህት ከወንድሞቻችሁ ጋር እየተጫወታችሁ እየተማራችሁ ጊዜያችሁ ማሳለፍ ትችላላችሁ። ወደ እናንተ መጣ። እንዴት ነበር ጨዋታው? ጨዋታው ደስ ይላል እና ሌሎችም ጨዋታዎች አንድ አይነት ናቸው። እሺ ጨዋታው በጣም ፈታኝ ነበር፣ ግን አሪፍ ነበር። በጣም ብዙ ተምሬበታለሁ። ደስ ብሏችኋል? እሺ ጨዋታው አዝናኝና አስደሳችም ነበረ። እናም ሌሎች ተማሪዎች መጥተው እንዲወዳደሩ እየጋበሽ ነው። እኛም እንጋብዛለን። ሳጥን ውስጥ ምን አለ በሚለው ዝግጅታችን እየመጣችሁ እናንተም በየቤታችሁ ያላችሁ ልጆች ተወዳደሩ፣ ተሸለሙ እንላለን። ለመወዳደርና ለመሸለም እናንተ ከስር በምትመለከቱት የቴሌግራም አድራሻ ብቻ መሳተፍ እፈልጋለሁ፣ ሳጥን ውስጥ ምን አለ ላይ አሳትፉኝ ብላችሁ ስማችሁን ላኩልን። እኛም ደውለን የምንጠራችሁ ይሆናል ማለት ነው። ዛሬ እንግዲህ በዓል ነው አይደለ? 1446ኛውን የኢድ አል አድሃ አረፋ በዓል እያከበርን ነው። ስለዚህ በዓልን ምክንያት በማድረግ እናንተ እዚህ ተገኝታችኋል። እኛ ደግሞ እዚህ ድረስ ለጨዋታ መታችሁ ዝም ብለን አንሸኛችሁም። በዓልን ሞቅ ደመቅ አድርገን አብረን እናከብራለን። ካፍታ ቆይታ በኋላ ኬክ አብረን እንቆርሳለን። ተስማምተናል። ለጨዋታው እስቲ አንድ ያጨብጭቡ ለራሳችሁ ሁላችሁ። መልካም የአረፋ በዓል ኢቲቪ ልጆች ዓለም ቻናል ተመኝቶላችኋል። ስለዚህ በዓሉ ምክንያት በማድረግ ኬካችንን በጋራ እንቆርሳለን። ሽልማቶችም አሉ፣ እሱን እንሰጣችሁ ይሆናል። ኬክ አብረን እንቁረስ። እስቲ ኑ በጋራ አንድ ላይ እንቁረስ። ና ካሊድ በዓልን አስመልክቶ ኬካችንን ቆርሰናል። ላሜዴሪ ኃላፊነቱ የተወሰነ የግል ማህበር ሾላ ወተት በሚል ይታወቃል። እንግዲህ እዚህ ሳጥን ውስጥ ምን አለ በሚለው ጨዋታዊ ውድድር ላይ እየመጡ ለሚሳተፉ ልጆች ሽልማት እንድንሰጥላቸው 8 አይነት ፍሌቨር ያላቸው አይስክሬሞች አበርክተውልናል። ያዘጋጁላችሁን ስጦታ ደግሞ እኔ ለእናንተ አበረክታለሁ። ይሄኛው ምንድነው? ሚክስድ። ይሄኛው ማንጎ ፍሌቨር ነው። ይሄኛው ቫኒላ ነው። ሚክስድ ፍሌቨር ቸኮሌትም አለው። እንዲሁም ደግሞ ፓይናፕል እንዳልኳችሁ ሌሎችም ተደጋጋሚ አጋጣሚ ደርሷችሁ ነው እንጂ የተለያዩ ፍሌቨር ያላቸው አይስክሬሞችን ነው የሚያመርቱ። ስለዚህ እነሱን እናመስግን። ሳጥን ውስጥ ምን አለ የተሰኘው ዝግጅታችንን ጨርሰናል። ቀሪ የኢቲቪ ልጆች ዓለም ቻናል ዝግጅቶች ይቀጥላሉ። በቴሌቪዥን መስኮት የሚመለከቱን ልጆች እንሰናበታቸው አይደለ? ቻው፣ መልካም በዓል በሏቸው እስቲ። መልካም በዓል።